የብሌን አላንስ ብሎት ለሰላም ሁሉ ነገር ልነግራት ነበር። እቺ ካዲ ምን ያክል አስመሳይ እንደሆነች እንድትረዳው የሰላምን ልብስ ለብሼ እዚህ ሶፋ ላይ ተኝቼ የጠበኳት። እንደፈራሁት ደግሞ ሰላም መስያት ሁሉንም ነገር ነው አንድ በአንድ የተናገረችው። ስላንተም ጭምር አንተም ልገላት እንደምትፈልግ በተደጋጋሚ ሞክረ ደግሞ አልሳካ እንዳለ ልነግረን ነበር። እንዴ ጆሮሽ አይሰማም? ይሰማል፣ ግን እኮ ሁሉም ነገር አለ። ምንም የጎደለ ነገር የለም። አንቺን ስለሱ ጠይቀሽ ማን ነው? ግዢ የተባልሽውን ብቻ ግዢ። በሰጠሁሽ ሁሉ ግዢበት። ምንም መልስ አልፈልግም። ደግሞ ለተወሰነ ጊዜ እዚህ መቆየቴ ስለማይቀር እህቴን ማገዝ አለብኝ። ተግባባን? በጥፊ ይረዳ የሆነ ነገር ላደርጓት ነው በቃ። ለዛ ነው ላከኝ። ወይኔ ብሌን፣ ለአንድ ሰከንድ ባዳምጣት ይሄ ሁሉ አይፈጠርም ነበር። የሰው ህይወት አበላሸው። ወይኔ፣ በእኔ ምክንያት የሆነ ነገር ከሆነች እንዴት ነው ሰው የምሆነው? እምቢ ብዬ ብገባ እኔንም ከሷ ጋር ይቀላቅለኛል። ባይሆን ቶሎ ገዝቼ ልምጣ። ምንም ሳያደርጋት መመለስ አለብኝ። ምንድን ነው የተፈጠረው? ግን አንዳንዴ ልጅ መሆንሽ በጣም ይገርመኛል። ምንሽም እኮ እኔን አይመስልም። ሊያበቃልኝ ነው። የውርደት ቀን ይመጣል። እች ልጅ እዚህ ቤት ውስጥ ካለች ሰላም ሁሉንም ነገር ማወቁ አይቀርም። ስለዚህ የሆነ ነገር ማድረግ አለብኝ። በኃይሉ እንዲጨክንባት የሆነ መላ መፍጠር አለብኝ። ሰላም ውዴ ቻናል ቤተሰቦቼ አስቱን ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ገኒ ልጄ ምን ተፈጥሮ ነው ምንድነው እሺ ብላ ብሌን ስትጠይቃት ነበር። ብሌን በጣም ከፍቷት እያለቀሰች መናገር ግን ከበዳት። ልጄ ምንድነው እሺ የተፈጠረ ነገር አለ ብላ ስትጠይቃት ነበር በተደጋጋሚ። ነገር ግን ምንም አልሆንኩም ብላ ከማልቀስ ውጪ ለገኒ ምንም ነገር መናገር አልቻለችም። ምን አድርግሽ ነው ልጄ ጣል ያደረግሽኝ? ሰሞኑን እኮ እየመጣሽ እየጠየቅሽኝ አይደለም? ከዳጊ ጋርም ደግሞ ዳጊ እንደተጣላችሁ ነግሮኝ ነበር። ምን ተፈጥሮ ነው ንገሪኝ የኔ አበባ ብላ ስትጠይቃት ነበር። ነገር ግን ምንም አልሆንኩም ከማለት ውጪ ምንም ነገር መናገር አልቻለችም። እንባ እየተናነቀ ማልቀስ ብቻ ሆነ ስራው። ምንድነው የተፈጠረ? ማነው እንደዚህ ያስከፋሽ ልጄ? ከዳጊ ጋር ደህና አይደላችሁም እንዴ ብላ ስትጠይቃት ነበር። አይ እናቴ ከዳጊ ጋር በጣም ደህና ነኝ፣ ሁሉ ነገር ሰላም ነው፣ ምንም አልሆንኩም ስትል እንግዲህ በኃይሉ እሷን ለመግደልና አንድ ነገር የምትናገሪ የምትንፍሽ ከሆነ እናትሽን ታጫለሽ ብሎ ስላስፈራራት እሱ ፈርታ እንደሆነ እያለቀሰች ነበር። ነገር ግን ምን እንደተፈጠረ ድጋሜ በተደጋጋሚ ስትጠይቃትም ብሌን ግን ምንም ነገር ለመናገር ፈቃደኛ አልነበረችም። በኃይሉ እያስፈራራት እንደሆነ እንኳን ለመናገር ድፍረቱን አላገኘችም። እናቴ እባክሽን ራስሽን ጠብቂ፣ ምን ነገር እንድትሆኚ አልፈልግም በእኔ ምክንያት ስትል ትነግራታለች። አልገባኝም ብሌን ምን ነው ስታወራሽ የነበረው ስትል ልጄ ምን እንደሆነች አላቅም፣ ነገር ግን በጣም ከፍቷት እየለቀሰች እንደሆነና እጅግ በጣም እንዳዘነች ግልጽ ነው። ግን የተፈጠረው ነገር ምንድነው ብዬ ደጋግሜ ብጠይቃትም ልትነግረኝ ፈቃደኛ አልነበረችም። ልጄ ብሌን ምንድነው የሆነችው? ምን ተፈጥሮ ነው እስቲ ንገረኝ ብላ ደጋግማ ጠየቀችው። እሱም ግን ምንም ነገር እንደማያውቅና ምንም እንዳልተፈጠረ ሲነግረው ነበር። እና ታዲያ ምንድነው ብሌን በጣም ተከፍታ አዝናለች እኮ ዳጊ ምንድነው ያጣላችሁ? ሁለታችሁ ያጣላችሁበት ምክንያት ምንድነው ብላ ጠይቀችው። እሱ ምንም ነገር እንደማያውቅና እንዳልተጣሉ ደግሞ ይነግራታል። ነገር ግን ልጄ በጣም አዝና በጣም ተከፍታ አይቻለሁ እና እንደዚህ ስታዝን አይቻት አላውቅም። ምናልባት ወላጅ እናቷን ናፍቃቱን እንደ እናቴ አይ በጭራሽ ነገር ሊሆን አይችልም። እኔ ብሌን በደንብ አውቃታለሁ። የሆነ ነገርማ ሆናለች ለልናማ
እንደዚህ ፊቷ አይቀያየርም። ጥሩ ስሜት ላይ እንዳልሆነችው በእርግጥ ልክ ነው። እናም እየተፈጠረ ያለ ነገር ገኒ ዳግም ብትጠይቅም እና ብሌን ከብሌን ከቃል ጋር አንድ ላይ እንዲሆን እንዳስገደደችው ዳግም ቃልን እንዲወዳት እየገፋፋችው እንደሆነም ጭምር ለእናቱ ይነግራታል። እንዴት እንደዚህ ልትል የቻለችበት ምክንያት ታውቀዋለህ ብላ ስትጠይቀው ምክንያቱን አላውቅም፣ ነገር ግን ብሌን ሰሞኑን ጥሩ ሁኔታ ላይ እንዳልሆነችም ጭምር እኔ ልብ ብያለሁ እናቴ። ነገር ግን የሆነችውን ነገር ልጠይቃት በሞክርም ምንም አልሆንኩም፣ ምንም አልተፈጠረ ነው የምትለኝ። የሆነች ነገርማ እንደሆነችው ግልጽ ነው፣ ግን ምን እንደሆነችው ደጋግሜ ብጠይቃቱም ልትነግረኝ ፈቃደኛ አልሆነችም በማለት ይነግራታል ማለት ነው። እና ምኑ ተሻለ ቃልም ዳግም የራሷ ለማድረግ ቆርጣ ተነሳች። ዳጊ ከሷ ጋር ከኔ ጋር እንጂ ከሷ ጋር በጭራሽ ሊሆን አይችልም በማለት እየዛተችና ወደድን ጠላም ከኔ ጋር ብቻ ነው አንተ የምትሆነው እያለች እየዛተችበት ነበር። በኃይሉ እሷም ማስፈራራቷን ቀጠለ። ምንም በፈጠር ካሁን በኋላ አንቺ ከኔ ጋር የምትሆኚ እናትሽን እንድትሞት የማትፈልጊ ከሆነ ዝም ብለሽ አርፈሽ መቀመጥ አለብሽ፣ አለዛ ግን መሞቻሽ ተቃርቧል በማለት እያስፈራራት እንደሆነ ለማንም ሰው መናገር አልቻለችም ማለት ነው። እና እየተፈጠረ ያለ ነገር በወዳ ይዛ እና ሄለን ያለችበትን ለማወቅ ብትሞክርም ሄለን በህይወት እንደሌላችና የሄለን ዕጣ ፈንታ እንደሚደርሳባት አርፋ የማትቀመጥ ከሆነ ለሰላም ምንም ነገር የምናገር የምትነፍስ ከሆነ እናቷን አደጋ ላይ እንደምጥል እንደውም የእናትሽ ብቻ ሳይሆን ያንቺ ዕጣ ፈንታ በኔ እጅ መሆኑን መርሳት የለብሽም በማለት እየዛታና እያስፈራራት ነበር ማለት ነው በኃይሉ። ነገር ግን አርፈሽ የምትቀመጪ ከሆነ እኔ ምንም ነገር አላረግሽም፣ አርፈሽ ለመቀመጥ ሞክሪ ብሎም ቃልም ምንም ቢሆን ይሄን ያህል የለፈውበትማ ፍላጎቴ ሳይሳካልኝ ንብረቱን በሙሉ ወደ ራሴ ሳላዞር ምንም ነገር አይፈጠርም እና ብሌንን እንደምንም ብዬ ከዚህ አስቀንጥሬ ከዚህ ማውጣት አለብኝ እና በኃይሉም በመጨረሻው ምን እንደማረገው እሱንም በደንብ አስቤበታለሁ በማለት እና ሁሉንም ሰው አገላ ራሷ ብቻ ለመሆን ነበር የሷ ፍላጎት። አንቺ ገንዘብና ገንዘብ ብቻ ነው ያንቺ ፍላጎት፣ በጣም ታሳፍራለሽ ቃል፣ እንዴት ነው እንደዚህ ጨካኝና ክፉ የሆንሽው ስትላት ትጮህበታለች። እና እሷ አንቺን አይመለከትሽም፣ የፈለኩን ማድረግ እችላለሁ እና የሄለን ዕጣ ፈንታ እንዲደርስሽ የማትፈልጊ ከሆነ አርፈሽ ብትቀመጪ ይሻልሻል ብሌን ለአንድ ሰው ትንፍሽቴና እመኒን መሞታሽ ቅርብ ነው ስትላት ታስፈራራታለች። እና በኃይሉ ቃል የነገረችሽ ነገር እንደ ቀልድ አትውሰጂ፣ እንደማድረጉ ደግሞ አትጠራጠሪ፣ እኔ በኃይሉ ነኝ፣ የፈለኩትን ከማድረግ ወደኋላ እንደማይል እየዛተባትና እያስፈራራት ነበር። እና ብሌን ፍራቻ ውስጥ እያለችው ዳጊ የተፈጠረው ነገር ለማወቅ ስሞክር ነበር። ቃልን ቀርቧት እና የብሌን እናት ማን እንደሆነችው እንዳጣራ ጀምር ነበር የእሷ ፍላጎት። ነገር ግን እየተፈጠረ ያለ ነገር ምንድነው ንገረኝ በማለት ስታስጨንቀው ነበር። እና ሆኖም ግን ዳጊ ይህንን ሀሳብ ባይ አልቀበልም ብሎ ቢጮህም ነገር ግን በመጨረሻ እሺ አንቺ የምትፈልጊ ከሆነ አድርጋለሁ፣ እናትሽ እሷ ያለችበት የምታቀስ እሷ ቃል የምታውቂ ከሆነ እንዳለ እንደምንም ብዬ ለማወጣጣት ሞክራታለሁ እና ይህንን አጋጣሚ ተጠቅሜ ሞክራለሁ። ነገር ግን እኔ መቼም ቢሆን ከሷ ፍቅር አይዘኝም ብሌን አትልፊ፣ እኔ ልወዳት በጭራሽ አልችልም በማለት ይነግራታል። አውቃለሁ እንደማትወዳት፣ ነገር ግን እንደምትወደው አስመስላ ወላጅናቴ በጣም ናፍቀኛለች ዳጊ፣ ወላጅናቴን ማግኘት አለብኝ፣ ወላጅናቴ የት እንዳለች ደግሞ ቃል በደንብ ታውቀዋለች፣ ስለዚህ እባክህን ይህንን እንድትረዳኝና እንድታግዘኝ እፈልጋለሁ ስትል ትጠይቋለች። እሱም እሺ አድርጓለሁ፣ ነገር ግን ወላጅናትሽ የት እንዳለችው ለመጠየቅ እሞክራለሁ፣ ግን ብሌን እኔ አንቺን ብቻ ነው የምወደው፣ ለፍቅርም የማግባትም የምፈልገው አንቺን ነው፣ እባክሽን ሌላ ሰው እንደወድ አታስገድጂኝ ብሎ ይነግራታል። ምንም አይፈጠርም፣ ሰላምም እየተፈጠረ ያለ ነገር ማወቅ ፈልጋለሁ፣ ከኔ እየደበቃችሁ ያላችሁ ነገር በቅርቡ ደርስበታለሁ፣ እውነት መቼም ቢሆን ተደብቃ አትቀሩም በማለት ቃልን ታስፈራራታለች። ቃል እኔ ምንም የደበቁሽ ነገር የለም ማሚ፣ እባክሽ እመኝ፣ እኔ እኮ ልጅሽ ነኝ፣ ከልጅሽ ውጪ ሌላ የምታምኝ ሰው አለ? እኔም ብቻ እመኝ፣ ሌላ ሰው የምነግርሽን ነገር በጭራሽ ማመን የለብሽም እባክሽ በማለት ትነግራታለች። እሷም ተስፋ አድርጋለሁ ከኔ ምንም ነገር እንዳልደበቅሽ፣ ነገር ግን ውስጤ የሆነ ነገር እየደበቅሽኝ እንደሆነ እየሸተተኝ ነው እና የደበቃችሁን ነገር አንድ ቀን የደረስኩት ቀን ግን መቼም ይቅር አልልሽም፣ ቃል አሁን ብትነግሪኝ ይሻልሻል ስትል ሄለንና አንቺ ከባድ ምስጢር እንደደበቃችሁኝ በደንብ እርግጠኛ ነኝ እና እውነቱን ደግሞ አንድ ቀን እደርስበታለሁ፣ በጭራሽ አትጠራጠሪ ስትላት ትነግራታለች። እና እባክሽን እኔ ምንም የደበቅኩሽ ነገር የለም እናቴ፣ ኢመኒን ብሌንም ቃልም ብሌንና ሄለን የሚሉሽ
የሚነግርሽን ነገር ሌላ ሰው የሚነግርሽን ነገር በጭራሽ አትመኝ እያለች ነበር። እና ፀሐይም በመጨረሻ ባይሉን ከአንተ ጋር መሆን አልፈልግም፣ በቃ ካሁን በኋላ ገንን አሳልፌ አልሰጥም፣ ልጇ እያስፈራራት እንደሆነ ለባይሉ ስትነግረው እና ልጁ ፍርተሽ ነው እኔን እየካድሽኝ ያለሽው በማለት ይጭውባት ጀመረ። ጭራሽ እኔ እንዴት ብዬ ነው እናትን አሳልፌ ልሰጥ የምችለው? በጭራሽ አላደረጉትም፣ አላደርግም። ስለዚህ እባክህ አታስበው፣ እኔ ባይሉ ልጠይቆ ብቻ ነው የሄድኩት ብላ ትዋሻለች። በደም እኔ ልትዋሽኝ በጭራሽ እንዳትሞክሪ፣ ትሰምኛለሽ? ታላቄ ነሽ፣ አከብርሻለሁ። እናም የእናቴ ጓደኛ በመሆንሽ አከብርሻለሁ። ነገር ግን ከእናቴ ኋላ እናቴን አሳልፈሽ እየሰጠሻት ከሆነ ግን የመጨረሻሽ ነው የሚሆነው። ምን እንደማደርገው ያኔ መገመት ያቅትሻል በማለት ይነግራታል። እናም ምንም ቢፈጠር እንኳን አንድ ነገር እንድታረጊ በጭራሽ አልፈቅድልሽም በማለት ይይዝትበታል ማለት ነው። እና እችን ጓደኛሽ ምናል ማን? ፀሐይን? አሁ ጓደኛዬ ነች። ጥሩ ጎረቤቴ ነች። ስከፋኝ፣ ስደሰት፣ ሳዝን ሁሉ ነገሬን እሷ ነው ማጋረው። ልጄ ቆይ አልገባኝም፣ ምን አያህበት ልጄ ስትለው አይ ምንም አላየሁትም፣ አይ ቅድም እዚህ ስላየኋት ደህና መሆኗ ለማወቅ ፈልጌ ነው። እንዴ ልጄ የምሬን ነው? የእሷ ድነት አሳስበ ነው? የኔ መልካምና የኔ ደግ ልጄ ለእሷ ስትጨነቅ ነበር ማለት ነው እያለች ገነ እሱም ምን እንደሚያሳበው ወይም ደግሞ ምን እንደጠይቅ እንደፈለገ አልገባም። ግን ይህ ነገር ውስጧ ጥርጣሬ አደረባት እና ብሌን የተፈጠረ ነገር ካለ እባክሽ በግልጽ ንገሪኝ፣ ምንድን ነው ምንድን የተፈጠረ ብላ ደግማ ጠይቀቻት። ሰላም ለብሌን በጣም ትሳሳላታለች፣ እጅግም ትወዳታለች። ለሷ እጅግ ከምንም በላይ ታስብና ትጨነቃለች ማለት ነው። ነገር ግን ሄሌንን ከዚህ ቤት እንደወጣችና የተወለደችበት ሰፈራ እንደሄደችም ስትነግራት ነበር። ነገር ግን ሰፈራ እንዳልሄደች እኔ እርግጠኛ ነኝ፣ የሆነ ነገር ሳያጋጥማት አይቀርም በማለት ትናገራል። ብሌን ምን ለማለት ፈልገሽ ነው? ለምን እንደዚህ ያልሽ? ያቺ ደግሞ ዱርዬ ምን ትሆናለች ብለሽ ነው ስትላት፣ አይትዬ በዚህ ዙሪያ ተሳስተሻል። ሄለን በሰላም አይደለም ከዚህ ወጣችሁ፣ ከሄለንና ከባይሉ ጋር ተጣልታ ነው እና እርግጠኛ ነኝ እሷን አንድ ነገር ሳያደርጓት አይቀርም በማለት ትናገራለች። እና የገዛ ወንድሜን እንዴት እንደዚህ ትናገራለሽ እንዴ? ዝም ብለሽ እኮ ጭራሹ አናቴ ላይ ወጣሽ፣ እንዴት እንደዚህ ትያለሽ? ብሌን በጣም አዝኜብሻለሁ። ወንድሜ እኮ ነው። እንዴት ወንድሜ ሰው ሊጎዳ ይችላል? ወንድሜ በጭራሽ ሰው ሊጎዳ አይችልም በማለት ትነግራታለች። ባይሉ ምን ያህል ጨካኝና ምን ያህል ክፉ እንደሆነ እሷ ግን አላወቀችም ነበር። ጭራሹ ለወንድሟ ጥብቅና ቆመችለት። ህይወቷን ሊቀማትና እንዲሁም ልጇ ያልሆነች ልጇ ብሎ እንዳመጣ እሷን ሊገላት እንደሚፈልግ ሰላም በጭራሽ ልትረዳው አልቻለችም ማለት ነው። እና አው እች ልጅ ጠግባለች። ለምን ሌላ ሰራተኛ አታመጭም? እህቴ ለምን አታባራትም? እቺን እኔ ጥሩ ሰራተኛ ፈልጌልሽ አመጣልሻለሁ እያላት ነበር። ባይሉ እባክቶ ልጅ ነች፣ ታጠፋለች፣ ነገር ግን ትመካራለች፣ ትስተካከላለች። ሰው ልጅ የሆነ ነገር አጠፋ ተብሎ ዝም ብሎ እኮ አይባረርም። ይሄ ነውር ነው። ከአንተ ይሄን አልጠብቅም ወንድሜ ስትል ትቆጣለች። እና ከዚህ መውጣት አለባት። አው እንደዛ ለአንተማ ጥሩ ነው ከዚህ በወጣ፣ ምክንያቱም የፈለግከውን ነገር ለማድረግ ምቾት ታገኛለህ አይደለም እንዴ ስትለው ባይሉ ጋር መጥፎ ቃላት ሲነጋገሩ አልገባኝም። ቆይ ምንድነው ችግራችሁ? በማላችሁ የተፈጠረ ነገር አለ ብላ ሰላም ወጥራ ስትጠይቅም ብሌን ምንም ነገር መናገር አልቻለችም። ምክንያቱም አንድ ነገር ለሰላም ትንፍስ የምትል ከሆነ እናቷን እንደሚገድባት በጣም ዝቶበት እንዳስፈራራም ጭምር ትናገራለች። እና ሁሉ ነገር እንድናገር የምትፈልግ ከሆነ ሁሉ ነገር ለሰላም እናገራለሁ፣ ነገር ግን ሰላም መቼም ቢሆን አንቺን አታምንሽም ይላታል። እና እኔ ሁሉ ነገር ብነግርሽ እትዬ እኔን ታምኝኛለሽ ወይንስ አታምኝም በማለት ስትጠይቃት አምንሻለሁ፣ ለምንድን ነው የማላምንሽ ንገሪኝ ብላ ጠይቀቻት። ልትነግራት ስል አሁን እስከዚህ ቶሎ በይ ሙቅ አምጪልኝ፣ አመመኝ፣ ሰነጠቀኝ እያለች መጮውና መዛት ጀመረ። እናም ያለች አማራጭ አሁን ዳጊት ተጠቅማ ቃል ሁሉ ነገር እንድትናዘዝና ስለኔ እናት የምታውቀው ነገር በሙሉ እንድትናገር ታረጋታለች ብላ ወላጅ እናቴ ማን እንደሆነች ማወቅ ፈልጋለሁ፣ ስለዚህ ልትረዳኝ የምችለው አንተ ብቻ ነው ብላ ስትነግር ነበር። ሄለንም በጣም ፈርታና ተጨንቃ ነበር። ሰላም መስላ ተኝታ ቃላ ያወራችውን ነገር በሙሉ ከሰማቻት በኋላ ለባይሉ አሁን መሞቻች ደርሷል፣ የውሻ አሟሟት ነው የምትሞቺ፣ ካሁን በኋላ ባይሉ መቼም አይለቅሽም፣ ትሰምኛለሽ? እኔን መካድና እኔን መጉዳት ምን ማለት እንደሆነ አሳይሻለሁ፣ አስተምርሻለሁ በማለት እየዛተችባትና እያስፈራረቻት ነበር። ለብሌን ሁሉ ነገር እነግራታለሁ ቃል አንቺ ነገር ከማድረግ ወደ ኋላ ሊሉም መንገዴ ላይ ደግመሽ የምትገቢ ከሆነ እገድልሻለሁ ብላ አስፈራረቻት። ብሌንም
ሄለን ያለችበት የማትነግሩኝ ከሆነ መቼም ቢሆን አርፋ እንደማትቀመጥ ለፖሊስ ሪፖርት እንደምታደርጉም ጭምር ቃልን ታስፈራራታለች። ሄለን ያለችበትን የማትነግሪኝ ከሆነ ሄለን አንድ ነገር አድርገሽ ከሆነ ቃል በጭራሽ አልተውሽም በማለት እያዛጠችና እያስፈራራቻት እንደሆነ ለባይሉ ነገረች። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ